የሚከራይ ቤት አለ ተብሎ ተጽፎ አይተን። አዎ የሚከራይ ቤት አለ። መከራይ ፈልገን ነበር። እነማ እናንተ ወይስ ሌላ ሰው ልኳችሁ ነው? እኛ ነን የምንከራይ። ወይ ጉድ! እናንተ እኮ ገና ህፃናት ናችሁ። እና ህፃናት አይደለም። እና ምንድን ናችሁ? አዋቂዎች ነን። የፈለጉትን ጠይቁት እናውቃለን። አዋቂ ማለት እኮ በእድሜ ገፋ ያለ ሰው ነው ልጆች። አይደለም። ስንት ነው? ምኑ ልጄ? ኪራዩ ነው። ቤቱን ቢያሳዩን ጥሩ ነው። ቤቱን አላሳዩንም እኮ። ቤተሰብ የላችሁም እንዴ? ማለቴማ ወላጅ የላችሁም ወይ ማለቴ ነው። እሱ የግል ጉዳይ ነው። ሰው ተበዛላችሁ ብለው ነው እንዴ? ኧረ አይደለም ልጄ። እንዴት ብቻችሁ ለመኖር መጣችሁ ብዬ ነው። እዚህ ግቢ ሌሎች ተከራዮች አሉ አይደል? ብዙ ተከራዮች አሉ። ትልልቅ ሰዎች ናችሁ እንጂ እንደናንተ ህፃናት አይደሉም። እና እኛ የመጀመሪያዎቹ ህፃናት ተከራዮች ነና? አይ ለእናንተ እንኳን ማከራየት አልችልም። ለምን? ህጉ ስለማይፈቅድ ነው ልጄ። የቱ ህግ? የሀገሪቱ ህግ ነው ልጄ። ህፃናት ቤት አይከራዩ ይላል እንዴ? አዎ ለአቅመ አዳምና ለአቅመ ሔዋን መድረስ አለባችሁ ልጆች። ቤት ከመከራየት ጋር ምን አገናኘው? እኛ እኮ ለመኖር ነው ቤት የምንከራይ። መታወቂያ ያላችሁ አቡሽ? የለንም እኮ። ስለዚህ እናንተ እኮ ገና ዜጋ አልሆናችሁም ማለት ነው። ዜጋማ ነን እና ምንድነው? አይ አቡሽ ልላችሁ የፈለኩት ከእናንተ ጋር መዋዋል አልችልም። እኔ ደግሞ ቤት ማከራየው ተዋውዬ ነው። መታወቂያ መያዝና አለመያዛችሁን አጣርቼ ነው ማከራየው። መታወቂያ ነገ እናመጣለን። ከየት ነው የሚመጣው? ከቀበሌ እኮ ከቀበሌ እናመጣለና። አይሰጣችሁማ ልጄ። እንዴ ለምን? እድሜያችሁ ገና ነው። ለመታወቂያ እኮ አልደረሳችሁም። እና እድሜያችን ለመታወቂያ እስከሚደርስ እንዴት ልንኖር? ልጆች ምን ነካችሁ? ከቤተሰብ ጋር ነው መኖር ያለባችሁ። ያለንማ። ወላጅ ከሌላችሁ ደግሞ ከዘመዶቻችሁ ጋር መኖር አለባችሁ። ዘመድ ጋር መኖር አንፈልግማ። እንዴ ልጆች እኔ የምላችሁ ታዲያ ልትነግሩኝ ያልፈለጋችሁት ለምንድን ነው? ምኑን? እኔ የምላችሁ ልጆች ወላጆቻችሁን በምን አጣችሁ? ሞቶባችሁ ነው? ኧረ አልሞቱም። እንዴ እና ምን ሆናችሁ ነው ከቤት የወጣችሁት? እኛ አልወጣንም፣ እነሱ ናቸው የወጡት። እነማን? ወላጆቻችሁ? አዎ ተጣልተው ለብቻ መኖር ጀመሩ። እኔና ወንድሜ ግን ተለያይተን መኖር እንዳልፈለግን። ታዲያ ሁለታችሁም እናታችሁ ጋር ወይ አባታችሁ ጋር ለምን አትኖሩም? ምራጡና ኑሩ አሉን። እኛ ማንን እንመርጣለን? ሁለቱንም ብቻ ነው የምንፈልገው። ወይ ጉድ! እና መፍትሄው ተከራይቶ መኖር ነው እንዴ ልጆች? ለጊዜው እኔና ወንድሜ ያለን አማራጭ አብረን መኖር ነው። አያችሁ ልጆች፣ ስለዚህ መፍትሄው ዘመድ አዝማድ ፈልጎ ወላጆቻችሁን ማስታረቅ ነው። እኛ ምን እናድርግ? እምቢ አሉና። አየ ልጄ፣ ለማንኛውም ወላጆቻችሁን ለማስታረቅ ሞክራለሁ። እስከዛ ድረስ ግን እናንተ ወደ ቤታችሁ ተመለሱ እሺ? ካላከራዩን መንገድ ላይ እናድራለን እንጂ ወደ ቤትማ አንሄድም። በረንዳ እናድራለን እንጂ እንመለስ። ይኸውላችሁ ወደ ቤታችሁ ተመለሱና ወላጆቻችሁን ለማስታረቅ ሞክሩ። አሁን ያከራዩናል አያከራዩንም? እናንተንማ ማከራየት አልችልም እኮ ልጆች፣ እናንተን ማከራየት አልችልም። ባይሆን ከኔ ጋር ታድራላችሁ ወይም በኔ ቤት ታድራላችሁ እሺ? አንፈልግም። ራሳችንን ችለን ነው ማደር የምንፈልገው። ለዛማ ዘመድ ጋር ማደር እንችል ነበር እኮ። ወይ ጣጣ ወይ ዘመድ። እንደዚህ እናድርጋ ልጆች። አንዴ ባለቤቴን አዋሪቻት ልምጣ። እሱ ጠብቁኝ እሺ? በቃ እንሂድ። ሌላ ቤት እንሞክር። ትንሽ እንጠብቃቸው። አሩኮ አልተስማሙም ማለት ነው። በገዛ ገንዘባችን ተከራይተን እንሩር ባለን ልምምጥ። ነይ እባክሽ፣ ለዛሬ ሆቴል እናድራለን። ውድና ደሞም ተቆ ሆቴል አለ። ከነማሚ ጋር ያደርንበት ሆቴል አለ። ነይ እሱ ጋር እንሂድ። አቤት። አልጋ ላይ የሚያስፈልገን እነማ? እኛ ሁለታችን። ሁለታችሁ ብቻ? አዎ እኛ ሁለታችን። ቤተሰብ የለም? የለም፣ ሁለታችን ብቻ ነው። ውይ ለእናንተማ አልጋ ማከራየት አንችልም። ለምን? አይቻልማ፣ ህጉ አይፈቅድም። እና የት እንደር? ቤታችሁ ነው። ቤት የለንማ። ወይ የምታውቁት ዘመድ? ቆይ ግን የዚህ ከተማ ነዋሪ ናችሁ? አዎ። ታዲያ እንዴት ቤት የላችሁ? እሱ ሌላ ታሪክ ነው። ለምንድን ነው ማደር የማንችለው? ለአቅመ አዳምና ሔዋን ስላልደረሳችሁ ነው።
ምን አገናኘው ከአልጋ ጋር? መታወቂያ ያስፈልጋችኋል። የለንም እኮ አገልግሎቱን ማግኘት አትችሉም። ህጉ ነው። እና ታዲያ ህጉ ህፃናት መንገድ ላይ ማድረግ አለባቸው ይላል እንዴ? እኔ ምን አውቄ፣ ግን በቃ አይፈቅድም። ወይ አለቆችን ጠይቄ ወይ ደግሞ እኔ ቤት ለምን አታድሩ? ለትብብር እናመሰግናለን፣ ግን ሰው ቤት ማደር አንፈልግ። ትብብር ሳይሆን መብታችንን ነው የምንፈልገው። እንግዲህ እኔን ስለሚያስጠይቀኝ ከፈቀዱላችሁ አለቆችን ጠይቁ። እሺ፣ የት ነው አለቃ ያለው? እዚህ አንደኛ ፎቅ ላይ ቢሮ ቁጥር 300 ያብላችሁ ጠይቁ። አይሆንም እኮ አልኩ ልጆች። ለምን? በቃ ይሄ ጉዳይ ነው። ባይሆን ልተባበራችሁ። ትብብር አንፈልግ። ከዚህ በላይ ምንም ልተባበራችሁ አልችልም። ደግሞ የሩም ዋጋ በጣም ውድ ነው። መክፈል እኮ እንችላለን። የት አመጣችሁት ገንዘቡን? እሱ ያንተ ጉዳይ አይደለም። ልጆች የራሳቸው ብር የላቸውም ብለው ማሰብኩ ድሮ ቀረ። እንግዲህ ምንም ልተባበራችሁ አልችልም። ተባበረኝ የሚል ቃል አልወጣንም። በቃ አሰራሩ አይፈቅድም። እናመሰግናለን፣ ግን ለወደፊት አሰራራችሁን አስተካክሉት።